አለብሽ አንቺ የማትረቢ በጣም እጅግ የሚያሳዝን ነገር ተፈጥሯል ማለት ነው። እንግዲህ ወይዘሮ ገነት ብሌንን ከቤት አባራታለች። ከቤት እንደተባረረችም ደግሞ እቺ ቃል ማለት ነው ምንድነው ያደረገችው? ለባይሉ ነግራው ነበር። ባይላውን ላይ እንዲይዛትና ይሄ ሰውም የፈለገውን ነገር እንዲያደርጋት ነው ያዘዘው ማለት ነው። ነገር ግን ደስ በሚለው ሁኔታ ሰላምና ዳግም ደርሰውላታል ማለት ነው ለብሌን። ሰላምና ዳግም እንዴት ነው የደረሱላት? ከዛ በኋላስ ምን ተፈጠረ? የሚሉትንም የምናወራ ይሆናል ማለት ነው። ሰላም ሰላም ውዶች እንዴት ናችሁ? ያላችሁበት ሰላማችሁ ይብዛልኝ። ቪዲዮን ላይክ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ቻናሉን ሰብስክራይብ ያደረጋችሁ ቤተሰብ ያልሆናችሁ ቤተሰቡ ነው። ቤተሰቦች የሀሳብ አስተያየታችሁን ኮሜንት ላይ መጻፋችሁን አትርሱ። እንግዲህ ዳግም በጣም ነው ያዘነው፣ ልቡ ተሰብሯል። ከብሌን በተጨማሪ ማለት ነው ወይዘሮ ገነት እንግዲህ ብሌን የተናገረቻት ንግግር እውነት ለመናገር በጣም ነው አንጀት የሚቆርጠው። እንዴት ነው ብቻ በጣም ነው የሚያሳዝነው ማለት ነው። ድሮም እኮ ባዳ ድሮም አንዳንድ ጊዜ ሳናስባቸው ከአንደበታችን የሚወጡ ቃላቶች ሰውን ልቡን ይሰብራሉ ማለት ነው። እንግዲህ እሷም ደግሞ ፈልጋ አስባበት ሳይሆን ሳታስበው ነው እንግዲህ ሳታስበው የተናገረችው ንግግር በጣሙን በእጅጉ ነው የሚያሳዝነው። ማለትም ይሄንን ማለት አልነበረባትም። እንግዲህ ያለችው ነገር ምንድነው ከተባለ ድሮም እኮ ባዳ ብላታለች። ይሄ ነገር ደግሞ ለብሌን በጣም ነው እየሰበራት። የዚህ ያልበቃ ብሎ ደግሞ እንግዲህ ቃል ይሄንን ሁሉ ነገር አድርጋለች። ማለትም በእርግጥ ለእሷ የመጨረሻዋ ነበረ። ያንን ማለት ያን ደብዳቤ ሰላም አንበባው ቢሆን ኖሮ አሁን ላይ ቃልና በኃይሉ አልቆላቸው ነበረ። ስለዚህ ሁለቱ በጣም ትልቅ ችግር ነበር የሚገጥማቸው ማለት ነው። ስለዚህም ነው አሁን ላይ ሰላም በእርግጥ አሁን ብትመለስም እንደመጀመሪያው ላይ ግን ታውቃለች ቃል ምን ያክል ብሌንን እንደምትጠላት እያወቀች አሁንም ዳጊ እንደተናገረው ማለት ነው። ቃል ብሌንን በጣም ነው የምትጠላት። የምትጠላበት ምክንያት ደግሞ ዳጊ እንደተናገረው ዳግም ብሌንን ስለሚወዳት ነው። ሌላ የጸብ መንስኤ ሌላ የጸብ መነሻ የለም። በቃ አንድና አንድ ምንድነው ዳግም ብሌንን ይወዳን፣ ቃል ደግሞ ዳግምን ትወደዋለች። ብሌንና ዳግም ይዋደዳሉ። ቃል ደግሞ በመሀል ገብታ ሁለቱን ታበረቋቁሳለች ማለት ነው። ይሄ ነው ምክንያቱ። ሌላው እንግዲህ አቶ በኃይሉ ሳሚ ጋር መጥቷል። ሳሚ እንደመጣ እንዳየው ደንግጧል። መደንገጥ ብቻ አይደለም በሴራ ልታጠምደኝ ነው ሁላ ብሎት ነበረ። ነገር ግን እሱ በማባበልና በማታለል እንግዲህ በጋርድ አስይዞታል ማለት ነው። እናም ያው ጨርሰው አይነት ነገርም ሁሉ ተናግሯል። ሳሚ ምን አይነት ችግር ደረሰው ስንል ከፍተኛ ጉዳት እንደሚደርስበት ግልጽ ነው። ምክንያቱም ያን ሰውዬ እንደፈለክ አድርግ ነው የተባለው። አሁን ላይ ራሱ ብሌንን እንደፈለክ አድርጋት ስለተባለ ነው አንቺ ማትረቢ ምን እንደማደርግሽ እኔ ነኝ የማውቀው ብሎ ያፈናት ማለት ነው። በመግቢያው ላይ እንዳስቀመጥኩላችሁ ለዚህ ሁሉ ነገር ተጠያቂዋ ግን ቃል ነች። ቃል ይህንን ሁሉ ነገር እያደረገች ያለችው ለምንድነው ስንል የእሷ ሴራ እንዳይጋለጥ ነው። በቃ አንድና አንድ የእሷ ሴራ እንዳይጋለጥ፣ እሷ ደግሞ ያደረገችው ነገር እንዳይታወቅባት። ማለትም በኃይሉ ጋር ተባብረው ተስማምተው ያደረጉት ነገር ከባድ ነገር ነው በሰላም ላይ ማለት ነው። እንግዲህ ሰላምን ገንዘቧን ንብረቷን ለመውረስ እሷ ለፍታ መከራይታ ያገኘችውን ብሯን ገንዘቧን ሁለቱ ለመውረስ ነው አሁን ላይ እንደዚህ እያደረጉ ያሉት ማለት ነው። እናም እንግዲህ ይህንን ሁሉ ሴራ ሲያሴሩ ስለኖሩ ይህንን ደግሞ ብሌን በደብዳቤ ጽፋ ሰላም እንድታውቅ ነው። ሌላ ምንም ያደረገችው ነገር የለም። ግን በቃ ሰላም ማወቅ አለብሽ፣ ይሄ ነገር ላንቺ ማለት በቃ ግልጽ መሆን አለበት። ቃል ያንቺ ልጅሽ አይደለችሽም ነው እንቅጩን። ቃል እሷ ልጅዋ አይደለቻትም፣ እውነትም ነው። ታዲያ በዚህ ሰዓት እንግዲህ በጣም በሚገርመው ሁኔታ ማለት ነው ሰላም ደግሞ ያን ደብዳቤ ስርዓት ያላት ስለሆነች ነው። ሰላም በነገራችን ላይ እንጂ ማንበብ ትችል ነበር እኮ። ምን አለች? አይ ምንድነው ይሄ ደግሞ ስትላት ሚስጥሬ ነው ስትላት፣ በቃ ሚስጥር ከሆነ አይነበብም ማለት ለምን ስርዓት ስላላት። ቃል ግን ስርዓት ቢስ ወጥ ስለሆነች ምን አረገች? አይ ማንበብ አለብኝ ብላ ወስዳ አነበበችው ማለት ነው። እና ያ ደብዳቤ በእርግጥ ቃል እጅ ባይገባ ኖሮ ቀጥታ ሰላም እጅ ገብቶ ቢሆን ኖሮ በጣም ትልቅ ውጥንቅጥ ነበረ የሚፈጠረው ማለት ነው። በጣም ከባድ ነገር። እናም እንግዲህ አሁን ላይ በጣም ከባድ የሚያደርገው ነገር ደግሞ ምንድነው? ሰላም አውቃለች።
ሰላምን አለች ወይኔ መጠርጠር ነበረብኝ እኮ ጠዋት ትውጣ ከቤት ብለሽ እንደዛ ስታጣድፊያት ሄደሽ ልታጣልኝ እንደሆነ መጠርጠር ነበረብኝ። ቆይ አንቺ ግን ምን አይነት ነሽ ብላ ሙልጭ አርጋ ነው የሰደበቻት ማለት ነው። ማንን? ቃልን ማለት ነው። ቃልን ሰላም ሙልጫ ነው በጣም ነው የተቆጣቻት። ዞሮ ግን እሷ ስለተቆጣቻት ብሌን እረፍት አላገኘችም። ብሌን እዚህ ጋር ተይዛለች። ሌላው እንግዲህ ወይዘሮ ገነት ደግሞ የልቧን ከተናገረች በኋላ ያንን ሁሉ ነገር ካለች በኋላ ድሮውንም ባዳ ስላልወለድኩሽ ነው አይደለ ብላታለች። እዚህ ጋር ብሌን በጣም የተሰማት ነገር ገና ለገና ሳልሰርቅ ሰርቃለች ስለተባልኩኝ፣ ሳልዘሙት ዘሙታለች ስለተባልኩኝ እውነትም እንዳለችው ባዳ ሁኝባት ነው እንጂ እውነትም እንዳለችው ያልወለደችኝ እና እናቴ ትክክለኛ እናቴ ስላልሆነች ነው እንጂ እውነት እኮ በስጋ የተሳሰረን ብንሆን ልጇ በሆን ኖሮ እኮ አንቅራ ተተፋኝም ነበረ። ቢያንስ እንኳን ምንድነው ብላ ለማጣራት ተሞክር ነበር። ነገር ግን ውጪ ከዚህ ሂጂ ነው ያለችኝ። ስለዚህ ስለማትወልደኝ ነው ይሄ ሁሉ የሆነው ብላ በገነት በጣም በእጅጉ ነው ያዘነችባት። ገነት እዚህ ጋር ተሳስታለች። እቺን ስልምጥ አምና እንግዲህ እሷ ፎቶ አንስታቸዋለች። ፎቶ አንስታቸዋለች። ግን እኮ አሁን አለች ራሷ ወይዘሮ ገነትም ማለት ነው ምን አለች? ቆይ እኔ ግን ምን ሆኜ ነው? ምን ነክቶኝ ነው ልጄን እንደዚህ ያደረኳት እንዴ? መክሬ ደግሞስ እሺ ወጣትና ተሳስታ እስከሆነ ልጄ ተይ ብዬ መክሬ አታለዬ እንደመመለስ እንዴት ከቤቴ ውጪ እንዴት ከቤቴ ሂጂ ብዬ ልጄን አባረራታለሁ? ልጄ ባክሽ ተመለሽልኝ፣ እናትሽ እየተንከራተትኩኝ ነው፣ እናትሽ እየፈለኩኝ ነው አለች ማለት ነው። በእርግጥ ይሄ የእናቶች ባህሪ ነው። እናቶች ብዙ ጊዜ ከተናገሩን በኋላ ይጸጸታሉ። ወይኔ እኮ ባልተናገርኳት፣ ወይኔ እኮ እንዲህ ባላልኳትኝ ይላሉ። እና አንዳንዴ ስንናገር አስበን ቢሆን ለሞራሊቲ በጣም አሪፍ ነው። ግን ያው እንግዲህ ወይዘሮ ገነትም ከንዴቱ አንጻር ነው። በዛ ላይ ለስሟ ትልቅ ክብር አላት። እኔ ይህንን ነገር በእርግጥ ሁላችንም እኮ ክብር የሚጠላ የለም። ግን ፈጣሪ ካከበረ ሰው እንዲህ ናት አለ አላለ አንዳንድ ጊዜ ለእኛ ክብር ስንል ልጆችን መጉዳት፣ ልጆችን ሞራል ወደ ታች ዝቅ ማድረግ ነው ብዬ ነው የማስበው። እንደዚህ የሚያደርጉ ብዙ እናቶች ይኖራሉ። እንዴት ነው ይሰደባለሁ በሷ። እዚህ ጋር እኮ ልጅን ቀጥቶ ማሳደግ መልካም ነው። መልካም ነው ብለን ግን ስላልተቀጣች አይደለም። በቃ ወደደችው፣ ፍቅር ነው። ስለዚህ ደግሞ ብልግና ነገር ሲያደርጉ አልታየም። ሰው ደግሞ ተሳሳመ ማለት ቀጥታ በቃ ዘሞተ ማለት ነው ብዬ አላስብም። እኔ እንግዲህ ከተሳሳትኩኝ አርሙኝ ወዶችዬ ማለት ነው። ምክንያቱም ትወደዋለች፣ ይወዳታል። ነገ ህልም አላቸው። በተለይ የዳግም ህልም ደግሞ ደስ የሚል እና በጣም አሪፍ የሚያስብለው ነው። ምክንያቱም ምንድነው እያለ ያለው እናቴን እኔ ልጇ እንደሆንኩኝ የምነግራት ቀን አንቺን እንድትሰጠኝ ጠይቃታለሁ ነው ያለው። ስለዚህ መጥፎ ነገር አይደለም። ሰው ማለት እንደውም ቤተሰብ ጥሎ ወጥቶ ከዛ ዝም ብሎ ሄዶ እንደ ትዳር ነገር መመስራት ቤተሰብ ሳያውቅ ቤተሰብ ማሰደብ ማለት እንግዲህ እንደዛ ነው እንጂ ገና እኮ ሊጠይቃት ከዛ ልጅሽን እባክሽ ሊላት እናቴ ነሽ ወላጅ እናቴ ባለፈው ራሱ ብሌን እያለች ነበረ። እኔ እናንተ እኮ መጋባት አንችልም። እንዴት ነው የምንችለው? ምንም እንኳን አመጣ ባትወልደኝም እኮ እናቴ ናት። ለሷ ደግሞ አንተ ትክክለኛ ልጇ ነህ። ስለዚህ ሰው ይስቅብናል። ወንድምና ተጋቡ ነው የምንባለው። እኔ እኮ ልጇ እንደሆንኩኝ እንጂ አሳዳጊ እንደሆነች የሚያውቅ የለም። እናቴ እንደሆነች ነው የማውቀው ራሱ እና ይሄ ነውር ነው ብላ ሁላ ነግረዋለች። እንዴ ብሌን ይሄንንማ አትበይ፣ እናቴን ባላወቅኳት እናቴን ባላገኘኋት ብዬ እንድጸጸት አታደርገኝ ነው ያለው። ስለዚህ እሱ ፍላጎት ነው። በዛ ላይ ደግሞ እሱም እንዳለው አልተዋለዱም። በእርግጥ አሳደገቻት ማለት ደግሞ ያው እንደ ልጇ ነው የምታያት። ያ ማለት ግን ለሷ እንደ ልጇ ናት ማለት ለሱ ደግሞ ለማግባት ይከለክላል ወይ ለሚለው የሚከለክል ይኖራል። እኔ እንጃ ግን ስላልተወላለዱ ይከለክላል ብዬ አላስብም ማለት ነው እንደግል። ስለዚህ ምንም ብልግና የሚባል በቃ ዝሙታ ተኝታ አልተገኘችም እች ልጅ። ስለዚህ ያቺ ምስጥ ያለቻትን በእርግጥ በስማም ቃል በቃ ድንጋይ ራሱ እኮ ታሳምናለች። እንደው ስልምጥምጥ ብላ ይኸው ፎቶ አላመንሽም እንዴ ወይዘሮ ግን በቃ ውጭ ከዚህ ስትላት ግን ምን አለች? ሴትዮ ያማታል እንዴ ያለች እንዴት ልጇን ታስወጣለች ብላ ማለት ነው። ግን የእሷ ዓላማና እቅድ ይሄ ነበረ። ይሄ ብቻ አይደለም ገና በቀለሻለሁ ብላ ዳግም ጋር ሄዳ ሌላ ጉንጉን ልትጎነጉን ነበረ። ዳግም ግን በጣም ነቄ ስለሆነ ስለዚህ ይሄንን ነገር ያደረገችው እሱ እንግዲህ ወደ እናቱ ሲመጣ እናቲቱ የተቀበለችው ነገር ከእንደ እስከ ዛሬው አይነት አይደለም ይቅርና እንደ እስከ ዛሬው ሊሆን አይደለም ይቅርና የኔ ልጅ ሊባል ይቅርና
በጣም ብዙ ነው የተሰደበው ማለት ነው። በአንተ ምክንያት ነው። አንተ ጥፉ፣ አንተ ምንትሴ። ወይዘሮ ገነት በጣም ነው የመጣባት ማለት ነው። በጣም ነው በቃ በጣም ነው የስድብ ናዳ ያወረደችበት። እሱ ግን የሚያሳዝነው ነገር አስቤዛ ገዝቶ ምን ብሎ ሄዶ በቃ ዛሬማ መናገር አለብኝ፣ ትክክለኛ እናቴ እኮ አንቺ ነሽ፣ እኔ እኮ ዳግም ነኝ እያላት ነበረ ማለት በቃ ነግራታለሁ ብሎ በኋላ ላይ ግን ስትቆጣው እንደ እኔ እኮ ዳግም ነኝ ብሏታል። ግን እሷ ልጄ ነው ብላ አላወቀችም፣ ልጇ እንደሆነም አላመነችም። ከዚህም በፊት ያበሻ ልብስ የገዛላት ያን ኬኩ ምኑም የመሰላት ምንድነው በቃ ብሌንን እንድሰጠው ነው ማለት ነው እንደዚህ ሲሆን የነበረው። እኔ እኮ አላወቅኩም ነበረ ጭራሽ እንደዚህ ነው እንዲህ ነገሩ ብላ ባላወቀ ሆነች ማለት ነው። እና ወይዘሮ ገነት በጣም ነው ያጠፋችው እዚህ ጋር ብዬ ነው የማስበው። ምክንያቱም ቃልን ማመን አልነበረባትም። ቃል ሰውን የማጣላት ሱስ ያለባት። ዳጊ ነገራት እንዴ አንቺ ቆይ ከነገር ውጭ አይምሮሽ ሌላ ነገር ማሰብ አይችልም እንዴ? እኔ በቃ አልፈልግሽም ማለት። ሰላም ደስ የሚለው ነገር ዳጊን አመነችው። ዳጊን ባታምነው ልጇን ብታምን ከባድ ነበር የሚሆነው። ነገር ግን ዳጊን አመነችውና አሃ ነው እንዴ ብላ በቃሽ አሁን ሄደን ብሌንን እንፈልጋት ብላ እንግዲህ ብሌንን ሊፈልጉ ወጥተው እያለ ነው ያ ጋርድ ይዟት እየተገናኙት ማለት ነው። እንግዲህ ብሌን ጋርዱ እንደያዛት ሰላምና ዳጊ ያገኟታል ማለት ነው። ካልሆነ ግን ለብሌን በጣም አስቸጋሪ ነው የሚሆነው። ምክንያቱም ጋርዱ ለምን እያለ ነበር አንቺ ማትረቢ ብሎ ነው ፍጥርቅ ያደረጋት ማለት ነው። ጉዳትም ሊያደርስባት ይችል ይሆናለኝ እነሱ ካልደረሱ። ሪሊ ግን እነሱ ይደርሱበታል ብዬ ነው የማስበው። እስኪ እናንተስ ምን ሊሆን ይችላል ብላችሁ ታስባላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ማለት ነው። ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። ወዳችኋለሁ ተወዳጆች። በቀጣይ ቪዲዮ በሌላ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ ተወዳጆች።